ብፁዕ አቡነ ሕርያቆስ በዚህ ጉዳይ እጅ ከፍንጅ ተይዘው ሙሉ ለሙሉ ከአዲስ አበባ ሀገረ ስብከት አስተዳዳሪነት ተነስተው እስከ ጥቅምት ቅዱስ ሲኖዶስ ጉባኤ ድረስ በጊዜያዊነት ብፁዕ አቡነ ሳዊሮስ እንዲያስተዳድሩት ተወስኗል። ጫት ቢሮ ውስጥ እንደምትመለከቱት አንጥፈው ሲቅሙ ነበር የተባሉ የመንግስት ሰራተኞች በዚህ ሰዓት መነጋገሪያ ሆነዋል። እዚህ መስሪያ ቤት ጉዳይ ኖሯችሁ ወደዚህ መስሪያ ቤት ብታቀኑ ምን አይነት መስተንግዶ የምታገኙ ይመስላችኋል? በባምባሲ ከተማ የተመሳሳይ ጾታ ጋብቻ ፈጽመዋል የተባሉ 2 ግለሰቦች በቁጥጥር ስር መዋላቸውን ፖሊስ እያስታወቀ ነው የሚገኘው። ሰላም እንዴት ናችሁ? በድጋሚ በአዳዲስ መረጃዎች ተመልሼ መጣሁኝ። ብፁዕ አቡነ ሕርያቆስ ከኃላፊነታቸው ሙሉ ለሙሉ መነሳታቸውና በሳቸው ቦታ በጊዜያዊነት ብፁዕ አቡነ ሳዊሮስ እንደተተኩ ተሰማ። ለመሆኑ በምን ምክንያት ነው? ምን አጋጥሟቸው ነው የሚለውን በዚህ ቪዲዮ የምንመለከት ይሆናል። መንግስት መስሪያ ቤት ውስጥ ፈርሸው ሲቅሙ የሚያሳይ ፎቶ በአሁኑ ሰዓት ብዙሃኑን እያነጋገረ ይገኛል። ኢትዮጵያ ውስጥ የተመሳሳይ ጾታ ጋብቻም ተፈጽሟል። እነዚህንና ሌሎችንም በዚህ ቪዲዮ የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። እንኳን ለጾመ ፍልሰታ አደረሳችሁ አደረሰን። ከዚህኛው ቪዲዮ እንጀምር። በዚህ በጾመ ፍልሰታ ጾማችን የሚተረከውን ታሪክ ምናልባት ከመጽሐፍ ቅዱስ ውጭ የወጣም ይመስላችሁ ሰዎች ካላችሁ ይሄንን ስብከት ይሄንን ትምህርት ደጋግማችሁ ስሙት፣ ደጋግማችሁ እዩት። እንኳን ለድንግል ማርያም ለወላዲት አምላክ ይቅርና ጌታን በ30 ብር ለሸጠው ለይሁዳ እንኳን ትንቢት አስቀድሞ ተነግሯል። ከሴቶች ሁሉ ለይቶ የመረጣት ማሂደሩ ማደሪያው ናትና ታቦቱ ለክርስቶስ ትባላለች። የክርስቶስ ማደሪያው ናት። የጌታ እናት ከሞት መነሳት ለሚገርማችሁ ጌታ በዚህ ምድር ላይ ሲመላለስ እኮ 3 ሙታንን አስነስቷል። አልዓዛርን የ4ቱን ቀን ሬሳ ከመቃብር ያወጣ ድንግል ማርያም ወላዲት አምላክን ከ3 ቀን በኋላ ከመቃብር እንድትወጣ አደረገ ብንል፣ ከሞት እንድትነሳ አደረገ ብንል፣ የኛ እናት ድንግል ማርያም ወላዲት አምላክ ከአልዓዛር ታንሳለች? የሙታን መነሳት ለምንድን ነው ብርቅ የሆነብን? እንኳን ድንግል ማርያም እኔና እናንተስ ትንሳኤ ሙታን አለን ብለን አይደል እንዴ ምን ጾመው ምን ጸልየው ምን ሰግደው ከሞት በኋላ ህይወት ከመቃብር በኋላ ትንሳኤ አለ ብለን አምነን አይደል እንዴ ክርስቲያን የሆን ነው? እኛ ምን እነሳለን ብለን እኮ ተስፋ እናደርጋለን። እንኳን ድንግል ማርያም የኤልሳው የቅዱሱ አጽም ሞት ካስነሳ የጌታችን የኢየሱስ ክርስቶስ ስልጣን እንዴት እናቱን ከሞት አስነሳ ስንል ጆሮአችንን ያሳክከናል፣ አፋችንን ያዛጋናል። እንዴት አይምሮአችን ይሄን ለመቀበል ይቸገራል? ወገኖች ቤተክርስቲያናችንም እንደ ወፍ ዘራሽ እንደ ውሃ ደራሽ እንደ እንግዳ ደራሽ የሆነ ትምህርት የላት። ሁሉን በውበት በመልክ በምሳሌ የምታከናውን። አሁን ከረፈደ የገባኝ ነገር ልንገራችሁ። በሰኔ ጎልጎታ ጸሎት ላይ እኮ ወንድ ወይም ሴት ልጁን በስምሽ የሰየመ በሰማያውያን መላእክትና በምድራውያን ሰዎች ዘንድ ከፍ ያለ ግርማ ሞገስን ያገኛል የሚል ቃል ኪዳን አለ። እግዚአብሔር አሁን እኛን እንደው የሚምርበት ምክንያት አጥቶ ነው እንጂ ይሄ እንደው የሚያስምር ነገር ሆኖ ቀላል አይደለም ወይ ነበር በጊዜው ጸሎት በማድረግበት ጊዜ። አሁን ግን ገባኝ። ለካ የእመቤታችን ስም የቅዱሳን ስም በሚጠላበት በዚህ ዘመን ወልደ ማርያም፣ ገብረ ማርያም፣ ወለተ ማርያም፣ ወልደ ሚካኤል፣ ወልደ ገብርኤል፣ ገብረ ሚካኤል የሚባሉ እነዚህ ወዘት አይነት ስሞች የኋላ ቀር ስሞች ናቸው፣ የድሮ ስሞች፣ የጥንት ስሞች ናቸው እየተባለ የሚጠላበት ዘመንና ልጁን በእንዲህ አይነት ስሞች መጥራት የኋላ ቀርነት ምልክት ነው የሚባልበት ዘመን እንደሚመጣ የክርስትና ስሙን መሸምደድ የኋላ ቀርነት ምልክት አድርጎ ሰው ሁሉ ክርስትና ስሜን አላውቀውም ማለትን ወይም ደግሞ ክርስትና ስሜን ቤተሰቦች ናቸው የያዙት ማለትን እንደ ፋሽን የሚቆጥር ትውልድ እንደሚመጣ ስላወቀ ነው ለካ ጌታችን ይሄን ያደረገው። ስለዚህ በዚህ ዘመን ጨክኖ እመቤታችን ስትጠላ ቅዱሳን በሚጠሉበት ሰዓት ጨክኖ የልጁን ስም በቅዱሳንና በእመቤታችን የሰየመ ከፍ ያለ ግርማ ሞገስን እንደሚቀበልና በሰማያትነትም ልክ እንደሚለካለት እየነገራት ነበር ለእመቤታችንና እንደው ማስተዋሉን ሰው መሆን ከፈልጋችሁ ጹሙ፣ አውሬ መሆን ከፈለግ ብላ 24 ሰዓት፣ እንስሳ መሆን ከፈልግ እንደ እባብ እንኳን እኮ ይጾማል። እባብ 40 ቀን ይጾማል። ስለዚህ እግዚአብሔር ሰሞች ጾም ምንድነው ከተባሉ የሰው ክብር ሰውነት ነው። ሰውን ሙሉ የሚያደርገው ሲጾም ነው። የማይጾም ሰው ሙሉ አይደለም፣ ጎደሎ ነው። ጾም ቅድም ነገርኳችሁ፣ 3 ነገር ነገርኳችሁ። እግዚአብሔርን ያስመስላል፣ መላእክትን ያስመስላል። አይበሉም አይጠጡም መላእክት። ሀዩ ከመመላእክት ይባላል። የመላእክት ኑሮ መላእክት እንደኛ ባልንጀራ የሚሆኑን ምግብ በቀነስን ጊዜ ነው። በፍልሰታ ምንድነው የምንጸልየው? ይሄ 150 ዳዊት የያዘ ነው። 150 የሚባለው ሰኞ 30ው መዝሙር፣ ማክሰኞ 30ው መዝሙር፣ ረቡዕ 30ው መዝሙር፣ ሐሙስ 30ው መዝሙር፣ ዓርብ 30ው መዝሙር 150ው
ያልቃል ዓርብ ላይ ማለት ነው። ከዚያ በኋላ ቅዳሜ ነቢያትን 15 ነቢያት አለ እዚሁ ላይ። እሁድ ደግሞ መኃልየ ዘሰሎሞንን በተጨማሪ ውዳሴ ማርያምን ብችሉ ሁሉንም ውዳሴ ማርያም ካልቻላችሁ የዕለቷን በተጨማሪ ብችሉ ቅዳሴ ማርያምን በዚህ በፍልሰታ ሊቀር የማይገባ ጸሎት ማለት ነው። እነዚህን በአግባቡ ከእንቅልፋችን ቀነስ አድርገን 7 ሰዓት 8 ሰዓት እንተኛ ከሆነ 4 ሰዓት 3 ሰዓት ተኝተን አሁን ያልኳችሁን በአግባቡ እንድጸልዩ አሳስባለሁ። ከጾም ከጸሎት ጋራ አንድ ላይ ሱባኤው እንድናሳልፍ ዳዊት ያላችሁ ይችን ጸሎት እንዳታስታጉሉ አደራ ማለት እፈልጋለሁ። ይሄን ካደረግን እግዚአብሔር አይለየንም፣ እመብርሃንም ትባርከናለች። ይሄ ቪዲዮ ደግሞ ብዙ ሰዎች እንዲጠቀሙበት በተለይ ኦርቶዶክሳውያን የሆኑ ሁሉ እንዲደርሳቸው ሼር ኮምፕሊክ አድርጉ። ኮሜንት ላይም ደግሞ ሐሳባቸውን ጻፉ። አሜን። እኔም በጣም ከሚገርመኝ ነገር ውስጥ አንዱ እግዚአብሔር እኛን ለመማር የሚጠቀማቸው መንገዶች ናቸው። እንደዚህ ካደረጋችሁ ወይም በጻድቃን በእናቱ ስም ይገባልን ቃል ኪዳኖች ሁሉ ይደንቀኛል። እግዚአብሔር ምን ያህል እንደሚወደን ሰውን ምንኛ ወደደው እላለሁ። የእውነት በጣም ነው የሚደንቀኝ በጣም እና ጸሎት እናድርግ፣ ይችን ሱባኤ እንጠቀምባት። ምክንያቱም ያለንበት ሁኔታ ሁላችንም የምናውቀው ነው። በደንብ ጸሎትና ጾም ያስፈልገዋል፣ ስግደትን በተጨማሪ ማለት ነው። እንዲያው በፍልሰታም ብቻ ሳይሆን ሁሌም እኔ የምነግራችሁ ሁሌም የህይወታችሁ ወይም የጸሎታችሁ አካል እንድታደርጉት የምፈልገው መዝሙረ ዳዊትን ነው። መዝሙረ ዳዊት ብዙ እንቅፋቶች ያወጣል፣ ከጥላቶች ይሰውራል። ልበ አምላክ ዳዊት አይደለ የተባለው? ስለዚህ እኛ ደግሞ አቅመ ደካሞች ስለሆን የቅዱስ ዳዊትን ጸሎት ልበ አምላክ ዳዊት አይደለ የተባለው? ቅዱስ ዳዊት ንስሐ ሲገባበት የነበረው መዝሙራቶች፣ አምላኩን ሲያመሰግንበት የነበረው መዝሙራቶች፣ ሲጽናናበት የነበረው መዝሙራቶች፣ ሲጸጸትበት የነበረው መዝሙራቶች እንዳለ መዝሙረ ዳዊት ላይ አሉና ሁሉን ነገር ማድረግ ስንፈልግ መዝሙረ ዳዊትን ብንጸልይ መልካም ነው። ምን ጊዜም የጸሎታችሁ አካል ብታደርጉት በጣም ነው የምትጠቀሙበትና በተለይ ደግሞ እንደተባለው ይችን 15 ቀኗን ፍልሰታን በደንብ እግዚአብሔር ጋር የምንዋሃድበት እግዚአብሔር ኃጢአታችንን ይቅር እንዲለን ሰላማችንን እንዲመልስልን የምንጠይቅበት ነውና በዚሁ አጋጣሚ የተጣላችሁ በመታረቅ ይቅርታ በመጠየቅ ጾማችንን እግዚአብሔር እንዲቀበልልን ማድረግ ይኖርብናል። በዚሁ አጋጣሚ በኔ በኩልም ቢሆን ሳላውቅ ያስቀየምኳችሁ ካላችሁ አውቄም በኔ በኩልም ሳላውቅም ሆነ አውቄ ያስቀየምኳችሁ ካላችሁ ይቅርታ እንድታደርጉልኝ እፈልጋለሁ። ባባ እንዴት አደሩ? እግዚአብሔር ይመስገን። ደህና ነዎት? ወት ነሽ? አያውቁኝም። እሰይ የክርስቶስን ጉዳይ አለው። ምን ነው አባቴ? ምሽት የሞታብኝ ለሚያግዝ የለም የሚያግዝ የለም። ኧረ ጎዲያ ልጆች ናቸው ሩቅ ሆነውብኝ ብላ አልሆነልኝ ብሎ አቅም አጥሮኝ ተጠቃው። እዚሁ ነበር። አባባ ኑሮ እንዴት ነው? ኑሮ እንዴት ነው? ኑሮነታለሁ። ምን ነው ተጠቅቼ ማረገው ምሽት የሞታብኝ ብቻዬን መልኩሽ ባዶ ቤት ወድቄ ምን ቅጣልኝ? ቅጥ የሌለው ኑሮ ነው ልጅ። አባባ አንድ ወንድም ዳኛቸው ከተማ ይባላል። አባቴ ይመርቁኝ ጸሎት ያርግልኝ ብሎ 10 ሺህ ብር ልኮልዎታል። ዳኛቸው ከተማ አያውቁትም? ያቆይልኝ፣ ከፍ ያርግልኝ፣ በየሄዳችሁበት ይቅናችሁ፣ ትልቅ ያርግልኝ፣ ትልቅ ሁኑ፣ ሁለዚህ ትልቅ ደረጃ ይሁንልኝ፣ ያቆይልኝ። አሜን አባቴ ያቆይልኝ፣ አሜን ያቆይልኝ። አይዞት ነውበት። አሁን ደስ አለዎት? ሳገኝ ነውበት ሳገኝ ልጅ። እሺ እኔ ማግኘት የምፈልገው 0961 27 15 88 እኔ ሳታገኙ ምንም አይነት ብር አትላኩ። ቴሌብር እያስላካችሁ ያለው በእኔ ስም የሚያጨረብረው ልጅ ነው። አባባ እንግዲህ አላገዝንም፣ ስራ ይቀር ይበሉን። አዚወዲያ አረናታለ አረ ከፍ ያርግልኝ፣ ሁለዚህ መስጠት ቦታ ያቁምልኝ፣ ከፍ ያርግልኝ። ይቺ እህታችን እንደዚህ በየክፍለ ሀገሩ እየሄደች የተቸገሩትን አዛውንቶች በተለይ የምትረዳ እህታችን ነች። የምትረዳው ብዙ ጊዜ ከሰዎች ለአባቶች ወይም ለእናቶች ነው የምትረዳውና መቼም ከጽድቅ ስራዎች ውስጥ አንዱ ሰይጣን ከሚበሳጭባቸውና ጥርሱን ከሚያፋጭባቸው ውስጥ አንዱ ምጽዋት ነው ወይም መመጽወት
መስጠትን ሰይጣን አብዝቶ ይጠላልና በዚሁ በጾመ ፍልሰታም እናንተ የምትችሉ ካላችሁ በዚሁ በረከቱ እንዲደርሳችሁ በማለት የልጅቷን ቪዲዮና ስልክ ቁጥሯን የተናገረችበትን ቪዲዮ ይዤላችሁ መጥቻለሁኝ። ደውላችሁ በጾመ ፍልሰታ አስቡኝ ጸሎት አድርጉልኝ ብላችሁ ምጽዋት ወይም እጃችሁን መዘርጋት ትችላላችሁ። ባንድም በሌላ መልኩ በረከትን ማግኘት ስለሚቻል ማለት ነው። ቅድም እንዳልኳችሁ እግዚአብሔር እኛን የሚምርበት መንገድ ብዙ ናቸው፣ እኛ ከተጠቀምንባቸው ማለት ነው። አንድ አባባል እግዚአብሔር የሚጎዳ መስሎ ይጠቅማል አሉ፣ ሰይጣን ደግሞ የሚጠቅም መስሎ ይጎዳል። ምክንያቱም ሰይጣን ኃጢአትን እያጣጣመ እንዳትሰጡ፣ እንደዚህ እንዳታደርጉ፣ እንደዚህ አታድርጉ እያለ እኛ መጽዋት ወይም በረከት የምናገኝበት ነገር ይከለክለናል። አትጹሙ፣ ወራችሁ ይነሳል፣ አትስገዱ፣ ጉልበታችሁን ያማችኋል፣ ስጡ፣ ብራችሁ ያልቅባችኋል። የሚጠቅም መስሎ ግን የሚጎዳ ነገር። ጌታችንና መድኃኒታችን ኢየሱስ ክርስቶስ ደግሞ መጽዋት ስጡ፣ ቤታችሁ እንዲባረክ፣ ስገዱ፣ ጹሙ፣ መላእክትን እንድትመስሉ እያለን የሚጎዳን መስሎ የሚጠቅምን ነገር ይሰጠናልና እኛ እንግዲህ ህፃናቶች አይደለንም። የሚበጀንና የሚጎዳንን ነገር ለይተን እናውቃለንና ወደሚጠቅመው እጃችንን ብንዘረጋና አይናችንን ብናበራ መልካም ነው። ነብዩ መሐመድ ሩሩ ነብይ ናቸው ብላችሁ የምትናገሩ ክርስቲያኖች፣ ሙስሊሞችን አላልኩም፣ እንዲህ ብላችሁ የምትናገሩ የምታቀነቅኑላቸው ክርስቲያኖች ለምሳሌ እንደነዚህ አይነቱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሃይማኖታዊ ሆነ በዓለማዊ ጉዳዮች ላይ ያሳደሩትን ተጽዕኖ፣ ፍትሃዊ መሪ መሆናቸውን፣ የርህራሄ ጥግ እስከምን ድረስ እንደሆነና ሌላም ነገሮችን አብረን እንድናይ በሚል ነበር። ዛሬ ሙሐመድ እንደምነው ይስባክን ምነው ላንዴ ባዩ ብሰክን ለቀልብያን ድርን የሚፈታው ሽሙን ባዩ ፈገግታው። አዎ ነብዩ መሐመድ ምን አይነት ሩሩ ነብይ እንደነበሩ ይሄ ኡስታዝ ይነግረናል። በደንብ አዳምጦ ቀጥል። ነብዩ ሰለላሁ ዐለይሂ ወሰለም ገደሏቸው። እነዚያን ከእስልምና ያፈነገጡትን ነብዩ ሰለላሁ ዐለይሂ ወሰለም ገደሏቸው። ግድያ ቢመስላችሁ ግድያ መሰላችሁ? ግድያ እንደው በሰይፍ አንገት ቀልት መሰላችሁ? ላ ነው አዳምጡት። እጆቻቸው እንዲቆረጡ አዘዙ ነብዩ ሰለላሁ ዐለይሂ ወሰለም። ወአርጁለሁም እግሮቻቸውም እንዲቆረጥ አዘዙ። ወሱሚራት አዕዩንሁም አይኖቻቸው እንዲወለቅ አዘዙ። እጆቻቸው እንዲቆረጥ፣ እግራቸው እንዲቆረጥ፣ አይናቸው እንዲወልቅ። ወተርኩሁም ፊል ሐራ አውላላ በሰሐራ ላይ እንዲወረወሩና እንዲለቀቁ። አውላላ ላይ እንዲለቀቁ ሰሐራ ላይ ኧረ እባካችሁ ውሃ አጠጡን ቢሉ የሚሰጣቸው የለም። ወሐዲሱን ፊ ሰሒሐይኒ ይሄ ሐዲስ የት ነው ያለው? ቡኻሪና ሙስሊም ላይ ነው ያለው አለ ሸይኹ ልእስላም ኢብኑ ተይሚያ ረሂመሁላህ። ሚን ሐዲስ አነስ ብን ማሊክ ረዲየላሁ ዐንሁ ሰሒህ አልቡኻሪ ላይ ሰሒህ ሙስሊም ላይ የጸደቀ ነው ይሄ ሐዲስ። ጠይብ ሼክ ሳሊህ አልፈውዛን ይሄን ንግግር አስመልክቶ ምን ይላሉ? ልብ በሉ። ሐዲሱ ላይ ምንድን ነው ያየነው? እጃቸው ተቆረጠ፣ እግራቸው ተቆረጠ፣ አይናቸው ወጣ፣ ሜዳ ላይ ተጣሉ። ምን ተደረጉ? አንድም ውሃ እንዳይሰጣቸው ተባለ። ማንም ሰው ውሃ አይሰጣቸው። በእንደዛ አህዋል ሞቱ። ነው አዳምጡ። ሐቃይቅ ይሄ ነው። እስልምና የሰውንም መብት ዲንን የሚያስከብረው በዚህ መንገድ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሃይማኖታዊ ሆነ በዓለማዊ ጉዳዮች ላይ ያሳደሩትን ተጽዕኖ፣ ፍትሃዊ መሪ መሆናቸውን፣ የርህራሄ ጥግ እስከምን ድረስ እንደሆነና ሌላም ነገሮችን አብረን እንድናይ እና ርህራሄያቸው በጣም የሚያስገርም ነው። እንዲህ ብላችሁ የምትናገሩ ክርስቲያኖች ቤተክርስቲያን ይሄንን ነው ርህራሄ በላይ ያስተማረቻችሁ የሚለውን መልስ እንድትሰጡኝ እፈልጋለሁ። እና በምን አግባብ ሩሩ እንደምትሏቸው ብታስረዱን። ክርስቲያኖችን ነው ያልኩት፣ ሙስሊሞችን አላልኩም። ስለዚህ እንዲህ ብላችሁ የምትናገሩ ክርስቲያኖች እንዲህ አይነት ርህራሄ የምትፈልጉ ከሆነ መልካም መንገድ ይሆንላችሁ ለማለት ነው። ኮፒ ሊንክ ሼር ፖስት እያደረጋችሁ አዳርሱላቸው። ይቆያል። 495 ዓመት ሞላ ደብረ ሊባኖስን ግራኛ አህመድ ካቃጠላት። አንዳንዶቹ ግራኛ አህመድ የሆነ ኢትዮጵያን የመግዛት ህልም ነው፣ የእርስ በርስ ፉክክር ነው፣ ሃይማኖት ማጥፋት አይፈልግም፣ ወራሪ አይደለም ይላል። ግራኛ አህመድ ወራሪ ነው፣ አረመኔ ነው፣ ለአረመኔነቱ ጫፍ የሌለው ምናልባትም አልኳችሁ ከሂትለር ጋር ከዚያም የከፋ መናጸር የሚችል ሰው ነው። ሃይማኖትን ማጥፋት ስላልፈለገ ይሆን በኢትዮጵያ ከነበረው ኦርቶዶክሳዊ በኢትዮጵያ በዛ ዘመን የኦርቶዶክሳዊ ብዛት አስቡ። በኢትዮጵያ ከነበረው ኦርቶዶክሳዊ 90% የጠፋው ሃይማኖትን ላለማጥፋት ስለመጣ ከነበሩ በሺ የሚቆጠሩ አድባራት በጣት የሚቆጠሩ ብቻ የቀሩት ሃይማኖትን ማጥፋት ስላልፈለገ ነው። የተረፉ አብያተ ክርስቲያናት ያጠፋቸው ስላልፈለገ አይደለም። ለምልክት እንዲተርፉ እግዚአብሔር ስላደረጋቸው እንጂ ስላልፈለገ አይደለም። የጭካኔውን መጠን ኢትዮጵያውያን በጻፉት ታሪክ አይደለም። የራሱ ጸሐፊ አረፋቂህ የሚባለውን እንበባችሁት ከሆነ እዛ ላይ ታገኙታላችሁ። ክርስትናን ከማጥፋት በቀር ሌላ ቅጣት ታክል ሌላ ዓላማ አልነበረው። ጂሃድ አይደል ያወጀው? ነናላችሁ ጂሃድ ምንድን
እና የሚገርማችሁ ነገር ደብረ ሊባኖስ በዚች ቀን ሐምሌ 24 በ1523 ዓመተ ምህረት የዛሬ 495 ዓመት ሲያቃጥላት መነኮሳቱ ወጥተው ምን እናደርግላችሁ አላቸው። ሀብት ንብረቱን በሙሉ የሚገርማችሁ ደብረ ሊባኖስ ነገስታት ሰጡትን ያን ሁሉ ነገር ነው አጠቅምሳ ሳይቀራው ተሰጠው። ስምምነት አድርገው ማለት ነው። አላቃጥሉም አይቃጠልም ተብሎ ስምምነት ታደርጉ ያለውን ሀብት በሙሉ ይሰጡት። ሀብት ንብረቱን ወስዶ በጀርባ ገብቶ አቃጥሉት። በዚህ ጊዜ ነው አባተ ወልደ መድኅን አባተ ክለአድ ወዳይ በሳት ተለብለው ይሞት ወካላኔ ማይበራኒ ሆነ አብሯቸው የደብረ ሊባኖስ መነኮሳት በሙሉ ያለቁት ይችን ሃይማኖት ነው። እንደሰማችሁት ነው አባቶቻችን አጥንታቸውን ከስክሰው ተቃጥለው ተለብልበው ነው ይችን ሃይማኖት ያቆዩልን። ይችን ንጽሕትና ስንዱ እመቤት የሆነች ሃይማኖት ያስቀመጡልን ያስጠበቁልን ማለት ነውና አንዳንድ ሰዎች ታሪክ ብታውቁ ብትመረምሩ ብታነቡ መልካም ነው። ምንም ነገር ከማድረጋችሁ በፊት ቅናው ዝናው ሰውን ማስደሰቱ ከመቅደሙ በፊት ሃይማኖቴ ምንድነው? እንዴት ነው ይቺ ሃይማኖት እኔ ላይ የደረሰችው? በምን ወይ ነው ያለፈችው? እንዴት ነው አባቶቼ ይችን ሃይማኖት ያስጠበቁልኝ የሚለውን ወደኋላ መለስ ብላችሁ ብታነቡ መልካም ነው። ተዋዶ ተከባብሮ መኖር ይቻላል። ነገር ግን ታሪክን አበላሽቶ ወይም መርዞ ማለፍ ግን አይቻልም፣ ያስጠይቃልም። በአባቶቻችን ዘመን ያልተደፈረን ታሪክ አሁን ላይ በእኛ ዘመን እንዲበላሽ ማድረግ ያስጠይቃል። ዛሬ ሐምሌ 30 እጅግ የሚያሳዝን ዜና አለ። የድሬዳዋ ዩኒቨርሲቲ የሐዘን መግለጫን አወጣ። የአራተኛ ዓመት ተማሪ የሆነችው እንዲሁም ሰቃይ ተማሪ ሀብታሟ በቀለ ለእረፍት ክረምትን ቤተሰቦቿ ጋር ከመሄድ ይልቅ እናታችን ቅድስት ድንግል ማርያም ጻድቃኔ ደብረ ምጥማት ገዳም በመሄድ ጸበል በመከታተልና እንዲሁም በሰዓቱ በጸሎት ላይ በነበረችበት ሰዓት ዋሻው ተደርምሶ ሐምሌ 7 ቀን ከዚህ ዓለም በእረፍት መሰናበቷን የጠቀሰ ሲሆን ለቤተሰቦቿ ለዩኒቨርሲቲው ማህበረሰብና ለክፍል ተማሪዎቿ መጽናናትን ተመኝቶ ዩኒቨርሲቲው ከልብ የተሰማውን ሐዘን በመግለጽ ነፍስ ይማር ሲል መልእክቱን አስተላልፏል። እመቤታችን ቅድስት ድንግል ማርያም በዘርፋፋ ቀሚሷ እቅፍ ድግፍ ታድርግልን። እግዚአብሔር አምላክ ነፍስ ይማርልን። ለሞቱት እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያስቀምጥልን። ለወዳጅ ለዘመዶቻቸው ደግሞ መጽናናትን ይስጥልን። ወጥቶ መቅረት ከባድ ነው። እግዚአብሔር አምላክ ወጥቶ ከመቅረት ይሰውራችሁ። መቼ እንደሚመጣ አታውቁምና ሁሌም ተዘጋጅታችሁ ኑሩ ተብለናል። መቼ እንደሚመጣ አናቅም። ስለዚህ ተዘጋጅተን መኖሩ መልካም ነው። እንደምንሰማው ሞት አፍንጫችን ስር ነው። ሞት በራችን ስር ነው። በምን ምክንያት እንደምንሞትም አናቀውም። እኛ በብልጠት በኳልኩሌሽን ይመስለናል ህይወት አይደል? ግን አይደለም። በኳልኩሌሽን ወይም በብልጠት አይደለም ህይወት። እግዚአብሔርን በመውደድ እሱ እንዲመቸው አድርገን ልባችንን የእሱ ቤተ መቅደስ አድርገን አስቀምጠን በእኛ ላይ እንዲያድር ማድረግ ነው ህይወት። ስለዚህ ምንጊዜ የምንዘጋጅ ንስሐ እንግባ እንቁረብ። ምን ሲል ሰማሁት ትናንትና የሆነ ዶክተር ነው እየሳኩም ቪዲዮን እስኪ ካገኘሁት መልሼ አመጣዋለሁ። ምንድን ነው ያለው? እየሳኩም እያለቀስኩም ታማሚን ቀበርኩት አለ። እንዴ ምን ማለት ነው ያስብላል አይደለ? እኔ መጀመሪያ ምን ሆኖ ነው ይሄ ዶክተር ብዬ አዳመጥኩት። አንድ ታማሚ ጥይት እንዳይመታው ብሎ እዚህ ክንዱ ላይ እንትን ያስቀብራል ወይም ያሰራል አለ እና ሲሰራ የሰራለ ሰውዬ የተጠቀመው መርፌ አይ ቲንክ ዝጓል መሰለኝና ቴታነስ ያዘው እንትኑን ማለት ነው ሰውዬው። ከዛ ወደ ሐኪም ቤት መጣ። እኔ ነበርኩ የተመደብኩለትና ሳየው አለ ቴታነስ ነው። በጣም የቻልነውን ያክል አደረግን፣ አልሆነም፣ ሞተ። በቴታነስ ሞተ። መሳሪያ እንዳይመታኝ ብሎ አሰርቶ እሱ ግን በቴታነስ ሞተ። ከዛ በኋላ ደግሞ የሰራለትን ሰው ሲነግሩት እንዴት ሐኪም ቤት ይሄዳል? የሰው ጥላ አይወድም ብዬው ነበርኩ። ሐኪም ቤት ስለሄደ ነው የሞተው እንጂ ሐኪም ቤት ባይሄድ አይሞትም ነበረ ብሎ አለና እሱን ስሰማ ደግሞ ሳኩኝና የእውነት ነው የምላችሁ እየሳኩም እያለቀስኩም ታማሚን ቀበርኩታለን። እኔ እዚህ ጋር ምን ተረዳው? እኛ ህይወታችንን ለማስረዘም እኛ የተሻለ ህይወት ለመኖር እኛ የምንበላውን ነገር ለማዘጋጀት ወይም ለመቆየት በስጋ ለመቆየት ካልኩሌሽን ውስጥ እንገባለን። የእውነት በጣም የሚገርም ነው። ሂሳብ እንሰራለን። እንደዚህ ባደርግ እንደዚህ ቢሆን እንላለን። ነገር ግን እሱ አይደለም። እግዚአብሔር ምንድን ነው ያለን? የሰማዩን እሹ መንግስተ ሰማያትን እሹ ሌላው ይጨመርላችኋል ነው ያለን። በሱ ህግ ብቻ እንኖር። የእውነት የሱን ህግ ስንከተል ሁሉም ተጨማሪ ነው። እንደው ይሄኛ እንደ ትልቅ ነገር የምናየው ነገር በእግዚአብሔር ዘንድ ተጨማሪ ነው እና እንደው ህይወት እሱ ጋር ተጣብቆ መኖር ብቻ ነው። እሱን ብቻ መፈለግ ነው። ከዛ የስጋዊ ነገራችን የእውነት ነው የምላችሁ
ራሱ ሲጨመር እናየዋለንና ምን ልላችሁ ፈልጌ ነው ህይወት በካልኩሌሽን አይደለም። ዛሬ ሐምሌ 30 እጅግ አሳዛኝ ሰበር መረጃ አለ። ልክ የአዲስ አበባ ሀገረ ስብከት አመራሮች እስከ ዛሬ ድረስ በሙስናና በስርቆት እንደተጠረጠሩትና እጅ ከፍንጅ እንደተያዙት የአዲስ አበባ ሀገረ ስብከት ዋና ሊቀ ጳጳስ አስተዳዳሪ የሆኑ ብፁዕ አቡነ ሕርያቆስ በዚህ ጉዳይ እጅ ከፍንጅ ተይዘው ሙሉ ለሙሉ ከአዲስ አበባ ሀገረ ስብከት አስተዳዳሪነት ተነስተው እስከ ጥቅምት ቅዱስ ሲኖዶስ ጉባኤ ድረስ በጊዜያዊነት ብፁዕ አቡነ ሳዊሮስ እንዲያስተዳድሩት ተወስኗል። ሐሳብ አስተያየታችሁን ኮሜንት ላይ ስጡበት። ጫት ቢሮ ውስጥ እንደምትመለከቱት አንጥፈው ሲቅሙ ነበር የተባሉ የመንግስት ሰራተኞች በዚህ ሰዓት መነጋገሪያ ሆነዋል። በምስራቅ ሐረርጌ በመንግስት ቢሮ ውስጥ የተነሳ ነው የተባለና የመንግስት ሰራተኞች በቢሮ ቅጥር ግቢ ውስጥ ጫት በመቃም ላይ እንዳሉ የሚያሳይ ምስል በማህበራዊ ሚዲያ ገጾች ላይ በስፋት እየተሰራጨ ይገኛል። ምንም እንኳን ድርጊቱ የተፈጸመው ከስራ ሰዓት ውጪ ይሁን ወይንም በስራ ሰዓት ወይንም በሌሊት በትክክል ባይታወቅም የተሰራጨው ምስል በህዝብ ዘንድ ከፍተኛ መነጋገሪያና ቅሬታን ፈጥሯል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን በቅንነት ኮሜንት ላይ አጋሩ። እዚህ መስሪያ ቤት ጉዳይ ኖሯችሁ ወደዚህ መስሪያ ቤት ብታቀኑ ምን አይነት መስተንግዶ የምታገኙ ይመስላችኋል? ይሄ በአንድ የመንግስት መስሪያ ቤት ቢሮ ውስጥ ሰራተኞቹ ሙሉ ሴሬሞኒ አሟልተው በዚህ መልኩ ጫታቸውን ጎዝግዘው እየቃሙ የሚያሳየው ምስል በዛሬው ዕለት ማህበራዊ ሚዲያው ላይ መነጋገሪያውንና በርከት ያሉ አስተያየቶች እየተሰጡበት ያለ ምስል ነው። እንደዚህ አይነቱ ድርጊት በተለይም ጫት እንደ ባህል የሚታይባቸው አካባቢዎች ላይ የመንግስት መስሪያ ቤት ውስጥም ይሁን በግል መስሪያ ቤት ውስጥ አንድ ባዶ ክፍል ተዘጋጅቶ እንደዚህ አይነቱ ድርጊት እንደሚደረግ የሚታወቅ ነው። ይሄን ለየት ያደረገው ደግሞ በህዝብ መገልገያ ቢሮ ውስጥ መሆኑም ጭምር ነው። እናንተስ በዚህ ምስል ዙሪያ የተሰማችሁን ሐሳብ አስተያየት በኮሜንት መስጫ ሴክሽኑ ላይ ማጋራት እንዳይረሳ። ፎሎ ያላደረጋችሁም ደግሞ ይህንን ፔጅ ፎሎ በማድረግም ይቀላቀሉን። ይዘገናል። በባምባሲ ከተማ የተመሳሳይ ጾታ ጋብቻ ፈጽመዋል የተባሉ 2 ግለሰቦች በቁጥጥር ስር መዋላቸውን ፖሊስ እያስታወቀ ነው የሚገኘው። ከማህበረሰቡ ባህልና ወግ ውጭ በሆነ መንገድ በምታዩቸው መንገድ እንግዲህ ተመሳሳይ ጾታ ጋብቻ ፈጽመዋል የተባሉ 2 ወንዶች በቁጥጥር ስር መዋሉን የባምባሲ ከተማ አስተዳደር ፖሊስ እያስታወቀ ነው የሚገኘው። እንግዲህ ምርመራውም ተጠናክሮ እንደቀጠለና ውሳኔው ምን እንደሚሆን ለህዝብ እንደሚያሳውቅ የባምባሲ ከተማ ፖሊስ አስታውቋል ማለት ነው። ይሄ እንግዲህ እንዴት አይነት እንትን ውስጥ እንደገባንና ምን አይነት አስቸጋሪ ሁኔታ ውስጥ እንዳለን የሚያሳይ ይመስለኛል። ለማንኛውም ሐሳባችሁን አኑሩ።